እኔ ምን አውቃለሁ? ቤተሰቦቹ ትናንትና ሩታን አስወጥተው እንኳን ያች ሂዳ ስትለጠፍበት እኔ ምን አይነት ሸም የላትም። ኧረ ቅዱስ ገብርኤል አባ አላየሽም? ድራማ ወይ ልንገራችሁ፣ ያናደደችኝ የአብርሽ እህት እሷን ተያት ደከመ እንደፈለገ እሷማ ለይቶላት እኔ ደክሞኛል አለች። እኔ ደክሞኛል ማረፍ ፈልጋለሁ አለች። ልክ ትላንትና እኔ ልንገርሽ ወንድ ማን ነው ያስገባት? መታ የገባችው ሩታ ጠራቻቸው። በአንድ ቀን የተቀረጸ ቪዲዮ ሰው ሳምንቱ ሙሉ ይለቃል። ትንሽ ሼማ ይሆንባቸው። በተለያየ ቀን ድራማ የሆነ በዚህ የሆኑ ያወቁ የሚያለፉ ልጆች ነው የሚገርም። ዳኒበት ሰላም ይኖራል ብላችሁ ታስባላችሁ? ፊቲ ለአብርሽዬ፣ ፊቲ ለሩታዬ፣ ፊቲ ለሄርሚዬ የምትሉ አለቃቅሱ። እነሱ እናቴ ደህና አድርገው እየሸቃ ያለ እንደው ለሚያለቅሱት ሲሉ እንኳን የሆነ አብርሽ ደህና ነው ወይ አብርሽ ከሄርሜላ ጋር ነው ወይ ከሩታ ጋር ነው እንኳን ብለው እናንተም ቢያበርዷችሁ እሺ። እናንተ መታችሁ የምታለቃቅሱ ማለት ነው። አንቺ ባለፈው ቤሩት ለቢስተራያችን እነሱ ቆይ ሊገርላችሁ የሄርሜላ ደጋፊ ዩቱብ ለወጣ አለችው። ድረሱ የቡታጅራ ልጆች ለአብርሽ ድረሱ ይላል። ሌሎቹ ደግሞ አንቺ ተረጋጊ ብሎ ያባብላሉ። ሩታን ትውሰድ ሄርሜላም ትውሰድ አይመለከተኝም። እኔ የምፈልገው አብርሃምን ነው። ድረሱ ለአብርሃም ነው። እሷም አብርሽን ፈለገችው እንዴ? እንደው ጊዜው እኮ ምንም እኮ ግራ ይገባን ጊዜ ላይ ነው ያለው። ቤተሰቦቹ ያልተጨነቁለት እነሱ ሲጨነቁ እኔ ምን አውቃለሁ? እኔ የባሌ ዘመዶች ወንድም አጠገቡ ቁጭ ብሎ ልስመው ልጋጋጠው ቀርቶ እኔ እንጃ ብቻ እኔ በጣም ነው የምፈራው። ማርያምን እንደዚህ አይነት አይን አውጣ ሴት አይቻ አላቅም። ሲጀመር በቃ ሰው እኮ በቃ አይን አውጣ ሆኗል። ወደድሽም ጠላሽም ሰው በጣም መረለቋል። ያልገባኝ እውነትም ይሁን ድራማም ይሁን ውሸትም ይሁን ግን አሁን ሄርሜላ የምታሳየው ነገር አሁን ያ ሄርሜላ የሚደግፉት ማንንም የሚደግፉ ግን እኔን አይመለከተኝም። ግን ለባለትዳር ሴቶች ይሄ ነገር ይገባል ብሎ እየደገፉ ነው። ሄርሜላ የምታረገው ነገር እውነት ነው። እኔ ምን አውቃለሁኝ? እንደው እውነት ለምን ወንዱ ራሱ እኔ እንጃ ብቻ አረን ሰዋን ለማለት ራሱ እኮ እኔ እንጃ ለቀቅ አድርጊው። ትንሽ ታንፈስ፣ ትንሽ ረጋጋ ማለት እኮ ለባቸው። መድኃኒትም ጠጥቶ አይደለም ድግምትም አሰርቶም አይደለም። አብርሽ ተጸጽቷል። ያደረገበት ነገር ጸጽቶት ነው እንጂ ዝም ያለ ዝምታን የመረጠው ማን ነው? ይሄ ወደ ዳር እንዲመለስ የሚያደርገው ማን ነው ብሎ ነው እንጂ ሊያውቅ ፈልጎ ነው እንጂ ዝም ያለ አብርሽ ታሞ አይደለም። ትክክል። የሁላችሁ ቆይ አንዴ ከለጠፈችው ሄርሜላ በየቀኑ የምታመጣው እኔ አንተን ወዳለሁ እኮ ሽማግሌ ላክ ቀልበት ይሰረኝ ከቀን በቀን እየፈራው ነው። ምን ይመጣል እያልኩ ያ ማለት ምን ማለት ነው? አንድ ወንድ ልጅ በግድ አያገባኝ። የሁላችሁ ምን አለ መሰላችሁ እሱን ተወርግዝናውን ቢያረጋግጡ ጥሩ ነበር። እርግዝና ምንም የለም። አውቃ ሩታ ስለምትይዝ አውቃ ነው። እርግዝና ምንም እርግዝና የላትም። እርግዝና ቢኖራት ይሄንን ቪዲዮ በየቀኑ የሚሰራ አብርሽ እኔን አልፈልግሽም ብሏታል አይደል? ብል አብርሽ በሆድ ያስኩት ልጅስ ምንድነው የሚሆነው? አንተ ለልጁ አታስቢው ወይ ብላ መናገር አለባት። እሷ እርጉዝም አይደለችም። ሲጀመር እርግዝና ዝም ብሎ ወንድ ስትሸና ቆሜ አይቼ ያላቀም ብላ ያለች ሴት እንዴት ነው ሳታየው ነው እንደ እርግዝና ውስጥ የገባችው? እኔ ምን አውቃለሁ። እና ለምን ልጅና አይተውትም? እውነት አመሰ ይችሩቷማ እህትየዋማ የሆነ ነገር አርጋላታለች። የሆነ ውለታ ያዛት ነገር ቤቷማ ጠባብ ነው። የት ልታሳድር ነው ወደችው? ሳሎኗሽ ኪችን ነው የሚመስለው። እርግጠኛ ነኝ በነጋቱ ትወስደዋለች። ሩታ ትወስዳለች። ምን አይቀመጥም። ቆይ አንዴ ሁላችሁም በያላችሁበት ሰላም ጤና ይስጥልኝ ብያለሁ። ተብተብ ኮፒ ሊንክ ሼር እያረጋችሁ ቤቱን ፎሎ ያላረጋችሁ ፎሎ እያረጋችሁ እርስ በርስ ፎሎ እያተያያዛችሁ ሐሳባችንን ተራ በተራ እንሰጣጣለን። ስለ ሁሉም ነው እኔ ቤት የሚነሳው፣ ስለ አንድ ሰው ብቻ አይደለም። እዚህ ቤት ስድብ የለም። እዚህ ቤት ይሄ የፈለግሽውን መደገፍ የፈለግሽውን መቃወም መብትሽ ነው። ገባሽ? እኔ ግን ይሄ ነገር
እኔ በቃ ወንድምየው እህትየው አሽቃባጭ የመጨረሻ አሽቃባጭ ናቸው። አንዴ ወንድሜ ታሟል ብሎ የሚያስብ ሰው ዳኒንና ሄርሜላ የሱ ዶክተር ናቸው ወይ? የአብርሃም መድኃኒት ናቸው ወይ? የልጁን እናት አባረው ለነሱ የሚያሽቃብጡት ምንድን ናቸው? ሩታነች በሽተኛው ነውስ እነ ዳኒ ናቸው በሽታ ያደረሱበት? እንዴ ዳኒ እኮ በቃ የማያደርገው ነገር የለም። አሁን የሆነ ልጅ ማነው ተውፊ ነው ማን የሚባል ባለ እሱን ያስደገመበት ምናምን እያለ ወሬውን ያበዛል በዛ ላይ ማለት ነው። እንዴት እንደሆነ አላውቅም። ጠንቋዩን ልጅ ያለው ምናምን እያለ ዳኒ ነው መጥቶ ያሰራበት፣ በፎቶ ነው ያሰራበት ምናምን እያስለፈለፉ ነው ጠንቋዩን ማለት ነው። እና እኔ በሽታ የሆኑበት የገንዛ ቤተሰቦቹ ናቸው። የገንዛ እህቱ የገንዛ ወንድሙ ነው በሽታ የሆኑበት። አንድ ወንድም ታሟል ያለ ሰው እኮ በቃ አንቺም አታስፈልጊም፣ አንተም አታስፈልግም፣ በቃ ሁላችሁም አታስፈልጉም። እኔ ራሴ የእናቴን ልጅ አስታምመዋለሁ፣ የእናቴን ልጅ አሳክመዋለሁ፣ በቃ ወደምወስድበት ወስደዋለሁ። ከዛ በኋላ እንደፈለገ መሆን ትችላላችሁ ወንድሜ ጤናው ከተመለሰ በኋላ ብለው ማሰብ አለባቸው። እነሱ ግን ሩታን አባረው ሊያጣብቁት የፈለጉት ከሄርሜላ ጋር ነው። ገባሻ? በቃ ሄርሜላ ነች፣ በቃ የሱ መድኃኒት ሄርሜላ ነች ብለው ነው ያሰቡት። ፍሬውም ትናንትና ብሏል የአብርሃም የምትፈውሰው ሄርሜላ ነች ወይ ምናምን ብሎ ሲል ነበረ። ቪዲዮ ላይ ሰምታችሁት ከሆነ ማለት ነው። እንዴ ሩታ አይታችሁታል? ሲያቅፋት እንኳን ሩታ እጁን ብድግ አድርጎ ነው ቅፍ ያደረጋል። ይችኛዋን ስስመው እንኳን ስታቅፈው ፊቱን ዝፍዝፍ ነው ያደረገው። ለምንድን ነው ይሄ ያልታያላቸው? ለምንድን ነው ሄርሜላ የምትለው? ይች ሮቶ ጠጉሯን እንደ ዶሮ ቂጣን ጨበራ ሄርሜዬ የምትለው እኔ ምን እንዳደረገችላት አላቅም፣ ብቻ አላቅም። እና ሩታ መጠንቀቅ አለባት። ለምን አሁን ወይም የሆነ ነገር አድርገው ወይም የሆነ ነገር ወደ እነሱ ወይም ወደ ሄርሜላ ከተመለሱ ሩታ ስሟን ለማጥፋት እሷ ነች እንደዚህ ያደረገች ብለው እንደሚመጡ እርግጠኛ ነኝ። ለምን ሩታ መጠንቀቅ አለባት። ባሏን በቃ ባሏ ነው፣ ባሌ ነች፣ ሚስቴ ነች፣ የልጅ እናት ነች ብሏል አይደለ? በቃ ወሽዳ ከቤቷ ማስታመም ትችላለች። ለምን ያሰቡት ይሄን ነው። በቃ እኔ ይሄን ነው የማስበው። በቃ ነገ የሆነ ነገር ሆኖ ወይም ተሽሏት ወይም ከህመሙ ተፈውሶ ሆነ ምን ሆነ ሩታ ነች እንደዚህ ያደረገችው ብለው መምጣታቸው አይቀርም። ለምን ሩታን ለማሰደብ ባብል አብሉን አወለቁ። እንደገና ደግሞ ለ3 ቀን ከኛ ጋር የጠንቋይ እንትን ምንድነው እንደሰለጠኑ ሁሉ 3 ቀን ከቆየ ከኔ ጋር ይሻለዋል ምናምን። እሷ ማን ነች? እሷ ፈጣሪ ነች? እሷ ዶክተር ነች? እንደ ሰለጠነ ሰው አያስቡም። እንደ ሰለጠነ ሰው እንደ ተማረ ሰው ቢያስቡ ኖሮ ከመጀመሪያ ጀምሮ የሚያደርጉትን ነገር የሆነ በተረጋጋና እነሱ በሚፈልጉት ነገር ነበር ማድረግ የነበረባቸው። ማንንም ከወንድሜ በላይ ሊሆን አይችልም። ወደ ቤቱ ዳኒ ይዞ ሲመጣ ወደ ቤቷ መጀመሪያ የጠራው ሄርሜላን ነው። ነይ ድረሽ ብሎ ሄርሜላን ጠራት። ከዛ ደግሞ በቀደም ይዘውት ሊሄዱ ሲሉ ሄርሜላን ነው ይዘው መኪና ውስጥ ይዘዋት የነበረ። አንድ ወንድሜ ጤነኛ አይደለም፣ ወንድሜ ታሟል፣ ወንድሜ ማስታመም አለብኝ ብሎ የሚያስብ ሰው ይችኛዋም ትርፍ ነች። ወኪያችኛ የልጁ እናት ነች። የቀድሞ ሚስቱ ብትሆንም የልጁ እናት ነች። ስለዚህ እሷን አስወጥቶ ይችን ደባምሽው ሳሚው እንደዚህ አድርገው እሷ ትንከባከቡ ማለት ምንድን ነው? ወንድምዬው ራሱ ማለት በጣም አስመሳይ ነው። በጣም አንገት ደፊ አገራት የሚባለው ለካም እንደዚህ ነው። መጀመሪያ ጥሩ መስሎ መጣ። አሁን ግን ጭምብሉ ነው የተገለጠው ማለት ነው። ወንድምየው ዳዊት የሚባለው በጣም ባለየ አስመሳይ ሰው ነው። እውነት እኔ ያየሁት በቃ ትናንትና ሩታን ውጭ ብሎ አስወጥቶ ሄዳ ስትከመርበት እንኳን ኧረ ተይው ይረጋጋ፣ ትንሽ ይቆይ፣ እናንተም ሂዱ ወደ የቤታችሁ፣ ነገ እንገናኛለን ማለት ነበረባቸው። አንገቱ እየላሰችው አንገቱን ቀርቅሮ ነው ሲያየ ነበረው። ምን አይነት ቤተሰብ ነው? ምን አይነት ወራዳ ናቸው እነሱ? ለተዋረዱ አባቱን እናታቸውን እያሰደቡ ነው ያሉት። በጣም ባለየ ናቸው ሲበዛ ማለት ነው። እና እንዳንቺ አይነት ገልቱ የለም። ገልቱ ደደብ
ሄርሜላን የነካ ገልቱ ሄርሜላ የትኛው ስራ ነው የማያስነካት? ማነች እሷ? እንዳንቺ ተራ ሰው ናት እንዴ? በጣም ለነሰው እኮ እንዴት እንደተቃጠለች ፊቷ ሁሉ ቀይ እስከሚሆን እኮ ነው የተቃጠለችው። እውነት ከሩታ ይልቅ ይች ነች የምታንገበግበው። አሁን ወደ እሷ ቢሄድ በጣም ነው የምታንገበግበው። ለምን? ቅናተኛ፣ በጣም ቅናተኛ ነች፣ ሲበዛ ቅናተኛ ነች። በጣም መመሰው ሁሉም በራሱ ነው ሲደርስበት እንትን የሚለው። ስለ ቅናቷ አትጠይቅኝ። እንኳን አግብታ አቅፈው አይደለም ይቅርና ሳታገባ በውጭ እንኳን ገና ከሩታ ጋር ፍቺ ደረጃ እንኳን ሳይደርሱ ለምን ታውቃታለህ የታወካት ለምን ትስማታለህ ብላ ያለች ሴት ናት። በትዳር ውስጥ ብታስኖረው ደግሞ እኔ የሚመስለኝ አብርሃም በቃ አያት የሽማግሌ ምላክልኝ አለችው። በቃ ብዙ ነገር አለችው። እኔ ከወንድሙ ጋር ተመካክሮ ከኤፍሬም ጋርም ከሩታ ጋርም ተመካክረው በቃ በዚህ ላመልጥ ብሎ ነው የተነሳው። ብቻ እኔ ይሄንን ነው የማስበው ማለት ነው። ግን እውነት ነገር ግን የሆነ ነገር ብለው ከመጡ ግን ማርያምን እንወርድባቸዋለን። ሩታ ዛሬም ታያላችሁ። የዛኑ ነው የሚቀጥለውን የሚያስቀምጡላችሁ። ሌላ ምንም የሚያስቀምጡት ነገር የለም። ቴንኪው ለቡልቅ ከላይ ተረኛ ያለሽ 10 ደቂቃ ልስጣችሁና ተራቡ ቢፋቱም የልጁ እናት ናት። እሱ አሁን ተጸጽቶ ወደ እሷ ተመልሷል አይደል? አሁን የአብርሽን ጤንነትን ያሳጡት እህቱና ወንድሙ ዳኒ ሄርሜላ ናቸው። አሁን እነሱ ከሱ ቢለያዩ ራቅ ብል እሱ ከሩታ ጋር ኖሮ ጤነኝነቱ ባይመለስ አው ቤተሰቦቹ ሊናገሩ ይችላሉ። ግን እነሱ ቀን በቀን እየመጡ ክርክር 5 ቀን ተቀመጥ 3 ቀን ተቀመጥ ከልጅ ተለይ ከሚስት ተለይ ማለታቸው ይሄ ጥሩ ነው ወይ? ያኒ እኛ ምንድነው የምንማረው? ይሄ ድራማ ሚውን ምንም ሚውን ይሄ ለኢትዮጵያ ሕዝብ ይሄ ነገር ይገባል ወይ? እንደዚህ ነው ወይ? ለሄርሜላ አባት የለም እናት የለም ዘር የሌላት ናት። ወንድም የለም የአጎት ልጅ የለም። ይሄ የሚታረጊ ነገር ጥሩ አይደለም። አሁን ለምሳሌ ሩታ አልፈልግም ሂዲ ብላ አብርሽን ቢታባሪሮ አው ትላለች ሄርሜላ። እሷ እፈልጋለሁ ባሌን ተጸጽቻለሁ እኔና እሱ ባደረግኑ ነገር ተጸጽተን ተመልሰናል ታርቀናል እያለች ልጄን ላሳድግበት ያለ አባት ልጄን አላሳድግም ብላ እየለመነችው በግድ እኔን አግበኝ በግድ ቀለበት ይሰረኝ እያለች ልጁን እንዲ በሽተኛ ያደረገችው አንድ ሄርሜላ ናት። ሁለተኛ ሄርሜላ ናት። አንደኛ ሄርሜላ፣ ሁለተኛ የአብርሽ እህቱ የሆነ ነገር ተቀብላለች። የሆነ ነገር ተሰጥቶባት ነው እንዲ የሆነችው እየሆነች ያለችው። ለምን ሄርሜላ ጋር አሁን ማታ መጨረሻ ላይ እየሰማችሁ ከሆነ መጨረሻ ላይ የሆነች እንዲ ያለ አይ እነሱ ይዩዱና ከዛ በኋላ እኛ ምናረጋውን እናረጋለን ብላለች የአብርሽ እህት ለዳኒ። አሁን አብርሽ ሩታና የአብርሽ ወንድም ማን ነው ኤፋ ካወጡ በኋላ ምን አርግቶት ይሁን ሊወስዱ ሊደብቁ ይሁን ማን ያውቃል? ይሄ ትዳር እውነት ነው ወይ? ይሄ ነገር ድራማ ነው ወይስ እውነት ነው? ለኛ አልገባም። ይሄ ምንድን አሁን ለምሳለን እንገዳደላታለን። ሄርሜላ እኔ ያያየ ሄርሜላ እንዲደግፍ አልፈቅድም። ሄርሜላ የመጣችው እንትን ሲታት ነው፣ መንገዷ ሲታት ነው፣ እውነተኛ መንገድ አይደለም። ስለዚህ ይሄ ነገር ምንድነው? ለዚህ ህግ የለውም ወይ? አገር ውስጥ ህግ የለም? ምን እንማር? በነገራችን ላይ ያገለ ህግ ትክክለኛ ያቆሙ ዱርዬ ይሁኑ ሌባ ይሁኑ ይዝሙተኛ ይሁኑ በቃ እንደዛ ብሎ የሆነ የፈቀደ አይነት መስሎ እስከሚታየኝ ድረስ ነው ትውልዴ ወዴት እየገባ እንደሆነ ሳየው የሚያናድደኝና የሚያንገበግበኝ። እያንዳንዳችን ልጆች አለን። እያንዳንዳችን ነገ ልጆች ይኖሩናል። ልጆች ምን አይተው ነው የሚያድጉት? ልጆች ከማን ነው ምን የሚማሩት የሚሉት እንኳን ፈጽሙ የህግ አስከባሪዎች የህግ አካላቶች ልጅ የላቸውም እንዴ? ቤተሰብ የላቸው? እንዴት ነው እንደነዚህ አይነት ትውልዱ ባጠቃል ሚዲያውን እንዳለ የምታዩት እኮ በመተት አሳበደችው፣ መተት እንዲያደረገው፣ ጥንቆላ እንዲያደርገው፣ መድኃኒት ጨምራ አጠጣቸው፣ መድኃኒት ከዚህ ውጪ ሰው ጤናኛ ነገር ጤነኛ አመለካከት እንዳይኖረው ነው እየተደረገ ያለው። ታዲያ ይሄንን ምንድነው ብለን ልንለው የምንችለው? ህጉ በአግባቡ የሚሰራ ህጉ በአግባቡ በትክክለኛው መንገድ የሚያገለግል ቢሆን ኖሮ እንደነዚህ አይነት ትውልድ አጥፊ የትውልድ ጠንቆች
የትዳር ጠላቶች፣ የጓደኛ ማቾች ጠላቶች፣ ጓደኛ ማቾችን፣ ባልና ሚስቶችን፣ ፍቅረኛ ማቾችን ተግባብተው ተስማምተው በትክክለኛው መንገድ ላይፍን እንዳይኖሩና ላይፍን እንዳይጀምሩ የሚያደርግ መልእክት ነው። ወደርሽም ጠላሽም ሁልሽም ማለት ነው። ወደርሽም ጠላሽም ትዳርን አምነሽበት ትዳር እንዳትይዢ፣ ፍቅረኛን አምነሽው ፍቅረኛ እንዳይኖርሽ፣ ጓደኛን አምነሻት ጓደኛ ይዘሽ እንዳትኖሪ። ጓደኛሽን ካመንሻት ባሌን ትቀማለሽ ስትይ ጓደኛ ላይኖርሽ ማለት ነው። ትዳር ውስጥ ገባለሁ ስትይ ትዳርን ይዘሽ ወንድ ባልሽ ከሌላ ሴት ጋር ይሄዳል፣ ሚስቴ ከሌላ ሴት ወንድ ጋር ትሄዳለች ብሎ እንዲጠራጠር፣ ፍቅረኛ ሆነሽ በፍቅር ውስጥ እያለሽ ልክ እንደዛው አይነት ነገር ከዛን ሲንግል እየሆንሽ እንድትኖሪ። ሴት ልጅ ሰውን ስለማታምን ወንድን ላትቀርብ ብቻዋን እንድትኖር በቃ ብቻዋን ተፈጥራ ብቻዋን እንድትኖር አይነት ነገር መልእክታቸው ያ ነው። ሌላ ምንም የተስተካከለና የረባ መልእክት የላቸውም። አለቀ። እና ይሄንን እውነት የህግ